ብስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ባለፈው ፕሮግራማችን የአደምን የጀነት ኑሮ ለማየት ሞክረናል። አደም በጀነት ውስጥ እንዴት እንደኖረ፣ አደም በጀነት ውስጥ ያሳለፈውን ጥሩ ኒዕማዎች፣ ጥሩ ጸጋዎች፣ አደም በጀነት ውስጥ ያሳለፈውን ተሞክሮ፣ አደም በጀነት ውስጥ ያሳለፈውን ህይወት ለማየት ሞክረናል። አደም በጀነት ውስጥ ያሳለፈውን ፈተና ለማየት ሞክረናል። እንግዲህ ይሄ ያሳለፈው ህይወት ነው። አደም በምድር ላይ ለሚያሳልፈው እሱና ልጆቹ ለሚያሳልፉት ህይወት እንደ ተርቢያ እንደ ሙከራ ጊዜ የተሰጠው ማለት ነው። በአመታት ይሄን ያክል አመት ነው ባይባልም እንኳ በርካታ አመታቶች እንደሆነ ብዙዎቹ ዑለማዎች የተለያየ ቁጥሮችን ይናገራሉ። ስለዚህ አሁን አደም ወደ ምድር ወረደ። አደም ከሐዋ ጋር አደም በምድር ላይ ለምድር ነውና የተፈጠረው ወደ ምድር ተወረደ። ሊወልድ ሊዋለድ ዘሩ ሊበረክት አላህን በሰፊው ሊገዙት አላሁ ሱብሓነሁ ወተዓላም እዚህ ምድር ላይ የአደምን ልጆች የምድር የሱ ወኪሎች አላህን በምድር ላይ የሚገዙት ፍጥሯን የምድር የበላዮች ያደረገበት ነው። እንግዲህ ለዚህ ነው ምድርን የፈጠረው። ምድርን ከነ ውሃዎቿ፣ ምድርን ከነ ዛፎቿ፣ ከነ አዘርቶቿ ምድር አደምን ትጠብቅ ነበር። አደምና ሐዋን ትጠብቅ ነበር። ዛፎቿ እያደጉ ይረግፉ ነበረ። አውሬዎቿ ዝም ብለው እየተዋለዱ ይሞቱ ነበር እና ስለዚህ አደምንና ሐዋን ይጠብቁ ነበር እነዚህ። ምክንያቱም ሊያለሟቸው፣ ምድር እንድትለማ፣ መንገድ እንዲወጣላት፣ ውሃዎች እንዲጠጡ፣ ውሃዎች ለአዘርት እንዲሆኑ፣ ሌላም የልማት ስራዎች እንዲሰሩ አደምንና ልጆቹን ትጠብቅ ነበር። አደምና ሚስቱ ወረዱ፣ ግን ብቻቸውን አልነበሩም። አሁንም ጀነት ውስጥ ያ የሙከራው ጀነት ውስጥ አብሯቸው ገብቶ የነበረው ባላንጣቸው አሁንም ወደ ምድር ወርዷል። ስለዚህ ከዚህ አብሯቸው ከወረደው ኢብሊስ ወይም ከዝርያዎቹ መጠንቀቅ እንዳለባቸው መጀመሪያ ማሳሰቢያ ተሰጥቷቸዋል። በጀነትም ውስጥ ጠላት አድርገው እንዲይዙት፣ ሁሌ ጠላታቸው ነው፣ በተለያዩ መልኩ እነሱ ሊወሰውሳቸው እንደሚችል አላህ ሱብሓነሁ ወተዓላ ገልጿል። እሱም በራሱ አንደበት አላህ ፊት ገልጾታልና በዛ አይነት መልኩ ምድር ላይ እንድንኖር ያው አደምና ሐዋ ወደ ምድር ወረዱ ማለት ነው። ስለዚህ ምድር ተቀበለቻቸው። ወደ ምድር በሚወርዱበት ጊዜ ያው እነዚህ ከጀነት ውስጥ ሶስቱ አደም ከሐዋ ኢብሊስ በሚወርዱበት ጊዜ አብሯቸው የተለያዩ ዑለማዎች እንደሚሉት ሀጀረል አስወድ አብሯቸው ወርዷል ይላሉ። እና አንድ ቦታ ላይ አይደለም ወርደውም የተቀመጡት ወይም የወረዱት፣ የተለያየ የዓለም ክፍል ላይ ነው። አደም ብዙዎቹ እንደሚሉት ስሪላንካ አካባቢ የወረደ ሲሆን ሐዋ ደግሞ አፍሪካ ነው የወረደችውና ከዚያ በኋላ ነው እንግዲህ ከረጅም ጊዜ በኋላ የተገናኙት። በምን ተገናኙ? የሀጀረል አስወድ ወደ ምድር በሚወርድበት ጊዜ ሀጀረል አስወድ ብዙዎቹ ዑለማዎች እንደሚሉት ነጭ ነበረ። ጥቁር የሆነው በተለያዩ ሰዎች ወንጀል ነው ይላሉ። እና በሚወርድበት ጊዜ ብርሃናማ ስለነበረ አደምም ሐዋም በነበሩበት ቦታ ሆነው ብርሃኑን አይተው በዛ በብርሃን ነው ኦልሬዲ ቦታውን ያን ብርሃናማ ቦታ በብርሃን እየተከተሉ በመጡ ጊዜ የተገናኙት መካ አረፋ አካባቢ ነው የተገናኙት ብዙዎች ዑለማዎች እንደሚሉት ማለት ነው። ምክንያቱም ከብዙ መለያየት በኋላ ወደ ምድር ከወረዱ በኋላ ከመለያየት በኋላ ነው እንግዲህ የተገናኙት። ከዛ በኋላ አደምና ሐዋ ያው ከሶስተኛው ባላንጣቸው ጋር ያው ሩቅ ሳይሆን ማለት ነው መኖር ጀመሩ። ምክንያቱም በምድር በሚኖሩበት ጊዜ ያው ትልቁ መኖሪያቸው ዙፋናቸው መሬት ነው። የኢብሊስ ደግሞ ብዙዎች እንደሚሉት ዑለማዎች አሁንም ባህር ላይ ነው መኖሪያ፣ ዋና መኖሪያው ባህር ላይ ነው፣ ውሃ ላይ ነው፣ ውቅያኖስ ላይ ነው፣ ደሴቶች ላይ ነው። የሰው ልጆች ደግሞ ምድር ላይ ነው ዋና መኖሪያቸው። ምንም እንኳ አንዳንዴ ለተለያዩ ስራዎች ሁለቱም ሙተዳኺል ቢሆኑ ማለት ሸይጣን የሰው ልጆችን ለማሳሳት ወደ ምድር፣ የሰው ልጆች ደግሞ ሪዝቃቸውን ለማግኘት ወደ ባህርና ወደ ውቅያኖስ ጉዞ ቢያደርጉም ማለት ነው።
ነገር ግን ያው የሸይጣን ወይም የኢብሊስ ስራ የሰው ልጆችን ማሳሳት ነውና ባለበት ቦታ ሆኖ ያሳስታል። ያው ሰይጣን ወይም ኢብሊስ ደግሞ ዋናቸው ኢብሊስ በሰው ልጅ ደም ውስጥ ይዛወራል። ሰው ልጅ አካባቢ በሚኖርበት አካባቢ ይኖራል። እንዲሁ ከሰው ልጅ ጋር ደግሞ ምን ጊዜም ተጠናድቶ የሚኖርበት ሁኔታ አለ ማለት ነው። ስለዚህ ሁሌ ይወሰውሳል ማለት ነው። ሁሌ ይወሰውሳል በተለያዩ ነገሮች ማለት ነው። ስለዚህ በዚህ ሁኔታ ነው እንግዲህ አደምና ሐዋ የምድር ኑሯቸውን መኖሪያ የጀመሩት ማለት ነው። አደምና ሐዋ ምድር ላይ በሚኖሩበት ጊዜ እንግዲህ ያው መዋለድ ነበረባቸውና አደም ከሐዋ ጥንድ ልጆችን ይወልድ እንደነበረ ያው ታሪክ ይነግረናል። አንድ ወንድ አንድ ሴት ነው ይወልድ የነበረው ማለት ነው። እነዚህ አንድ ወንድ አንድ ሴት አንድ ወንድ አንድ ሴት እየሆኑ እየተዋለዱ እየተበራከቱ መጡና እነዚህም ልጆች በሚያድጉበት ጊዜ የነበረው አደብ ወይም ደግሞ የነበረው ስርዓት በዛን ሰዓት የነበረው ስርዓት ከመጀመሪያው ጋር የተወለደች እህት ከሁለተኛው ከሚወለደው ወንድ ጋር ይጠናዱ ነበር። ምክንያቱም ብዙ ሰው ስላልነበረ በዚህ አይነት መልኩ ነበር እንዲራቡ አላህ የፈቀደላቸው ማለት ነው። ስለዚህ በዚህም መልኩ እየተጋቡ ኑሯቸውን ጀመሩ ማለት ነው። ስለዚህ በዚህ ሁኔታ እየኖሩ አላህ ባወረደላቸው ሁዳ ወይም መመሪያ መሰረት እየኖሩ እያለ አደምም የጀነትን ተሞክሮውን ከጀነት በፊት የነበረውንም ተሞክሮ ከመላእክቶች ጋር የነበረውንም ተሞክሮ ለልጆቹ እያስተማረ ታሪኩን እየነገረ ያጋጠመውን መልካም ነገር እየነገረ ሸይጣንንም ደግሞ ማለት ያጋጠመውን የሸይጣን ተንኮል ሸይጣን ሁልጊዜ ከነሱ ጋር እንደሚኖርና እንደሚወሰውሳቸው እያስረዳ ልጆቹን እያስተማረ ቆየ ማለት ነው። እዛ የተማራቸውን ነገሮች ምድር ላይ እዚህ ትምህርቱን ተግባራዊ ማድረግ ጀመረ ማለት ነው። ምክንያቱም በምድር ላይ ያሉትን ከአዘርቶች ጋር የሚያገናኙትን ከእንስሳዎች ጋር የሚያገናኙትን የእንስሳዎቹን ስሞች የተለያዩ በምድር ላይ ያሉትን ነገሮች አቃድሞ አውቋቸው ስለነበር ለልጆቹም በዚህም መልኩ እያስተማራቸው ለባልተቤቱም ለልጆቹም እያስተማራቸው ኑሯቸውን በዚህ እየገፉ መቆየት ያዙት ማለት ነው። ስለዚህ በዚህ እየቆዩ እያለ ነው አሁንም ሁሌ ለሰው ልጅ የማይተኛው የሰው ልጅ ከሱ ጋር ጀሃነም እንዲገባ የሰው ልጅ ከሱ ጋር ጓደኛ ሆኖ ጀሃነም መጽናኛ እንዲሆነው የሚሰራው ሸይጣን አሁንም ስራውን አልተውም። ያው በምድር ላይ የመጀመሪያ ያለውን ትልቅ ሙከራ መሞከር ያዘ። ያው ሸይጣን በረጅም እስትንፋስ ነው ሰዎችን የሚያጠምደው ማለት ነው። በረጅም እስትንፋስ ነው ማለት አንድ ጊዜ በአጋጣሚ ምናምን ላይሆን ይችላል። በረጅም ጊዜ የሰው ልጆችን ይለውጣል፣ ያሳስታል። ያው ከተሳሳተ በኋላ ነው ሰውየው የሚረዳው እና በዚህም መልኩ ያው እየተዋለዱ እያለ አንዱ ከመጀመሪያው የታችኛው የላይኛው ጋር ከላይኛው ጋር እያጠናዳ እያጋባቸው ልጆች እየወለዱ እያለ እንግዲህ ሁለት ልጆቹ የአደም ልጆች በመጋባት ሳይግባቡ ቀሩ ማለት ነው። እና እነዚህ ያልተግባቡት ሁለት የአደም ልጆች ስማቸው ሀቢልና ቃቢል ይሏቸዋል። እነዚህ እንግዲህ ሁለቱ ሰዎች በስርዓቱና በነበራቸው አደም መሰረት አልነበረም ሚስት ለመጋባት ያሰበው። አንደኛው ከራሱ ጋር የተወለደችዋን አገባለሁኝ ሲል፣ ሌላኛው አይደለም እሷ ለኔ ነው የምትገባው በሚል ልዩነት እንደተፈጠረ የተለያዩ ዑለማዎች እና ማስረጃዎች ይናገራሉ። ነገር ግን አላህ ሱብሓነሁ ወተዓላ ከዚህም በተጨማሪ ሌላ ልዩነት እንደተለያዩ ይነግረናል። ግን ይሄ ልዩነት የተፈጠረው በዚህ በትዳር ላይ ባላቸው ግጭት የተነሳ ነው የሚሉ ዑለማዎች በርካታ ናቸው። ምን ይለናል አላህ ሱብሓነሁ ወተዓላ ወትሉ ዐለይሂም ነበአ ብነይ አደመ ቢልሐቅ ኢዝ ቀረባ ቁርባነን ፈተቁቢለ ሚን አሐዲሂማ ወለም ዩተቀበል ሚነል አኸር ቃለ ለአቅቱለነከ ቃለ ኢነማ የተቀበሉ ላሁ ሚነል ሙተቂን። የልዩነቱ ዋና ይሄ ነው ብሎ ነው የሚገልጽልን አላህ ሱብሓነሁ ወተዓላ። ግን መነሻው ምናልባት የተገለጸውም ነገር ሊሆን ይችላል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ረሱልን እንዲህ ይላቸዋል፣ በአደም ሁለት ልጆች የተፈጠረውን ነገር ንገራቸው። ሁለቱም ለአላህ ሱብሓነሁ ወተዓላ ቁርባንን አቅርበዋል። ለአላህ ብለው አስበው የሚያቀርቡት ገጸ በረከት ነው። እነዛ ያን ስጦታ ሲያቀርቡ አላህ ሱብሓነሁ ወተዓላ የሚቀበልባቸውንና የማይቀበልባቸውን ምልክቶች ያውቁታል እና ከአንደኛው አላህ ተቀበለው፣ ከሌላኛው ግን አልተቀበለውም። አንደኛው በጥሩ ኢኽላስ ከነበረው ጥሩውን መርጦ ለአላህ ብሎ የሰጠ ነበረ። ሁለተኛው ደግሞ በጥሩ ኢኽላስ አልነበረም፣
ከነበረው ጥሩ መርጦም አልነበረም የሰጠውና የዛን ደግሞ አላህ አልተቀበለውም ማለት ነው። ስለዚህ ያ የመቀበያ ምልክቶቹን አሳውቋቸው ነበር ለነሱና ስለዚህ ይሄ አለመቀበሉን እንዳልተቀበለው አላህ ሲረዳ ይሄኛው ልጅ እቺ አይደለችም ማገባዎችኛዋን ነው ብሎ የተከራከረው ወንድሙ ማለት ነው። እሱ ነው እንግዲህ አላህ ያልተቀበለው ምክንያቱም ንያው ጥሩ አልነበረም ኢኽላሱ ጥሩ አልነበረምና አልተቀበለውም አላህ Subhanahu Wa Ta'ala። እሱ ምን አደረገ ታዲያ ቃለ ለአቅቱለነክ አላህ ነው አልተቀበለው ግን ይሄኛው ልጅ ወንድሙን ማለት ነው ወንድሙን እገድልሃለሁኝ አለው ዛተበት ማለት ነው። ስለዚህ ይሄ ደግሞ ምንም አላለም። ኢነማ ቃለ ኢነማ የተቀበሉ አላህ ሚነል ሙተቂን አላህ እኮ የሚቀበለው ቁርባን የሚቀበለው ከሚፈሩት ሰዎች ነው። ፈርተው ለሱ ብቻ ብለው ከነየቱ ብቻ ብለው ካሰቡ ሰዎች ነው እንጂ ከሁሉም አይቀበልም። ስለዚህ በዚህ መሰረት ነው አንተን ያልተቀበለክ። ስለዚህ አንተ ነህ እንጂ መጨነቅ ያለብክ እንዴት አልተቀበለኝም አላህ ምንድነው ያጠፋሁት ማለት ያለብክ በዚህ መልኩ ነው። አላህ የሚቀበለው ከሙተቆች ነው። ስለዚህ ሙተቅ ለመሆን መሞከር ነው እንጂ ልታስፈራራኝ አይገባም አይነት ሲለው ከዛ በኋላ ያው በዛተው መሰረት እገድለዋለሁኝ ብሎ ሲፎክር ይሄ ተገዳይ ወይም ሊገደል የተዛተበት ልጅ የአደም ልጅ ለይን በሰጠ ኢለየ የደከ ሊተቅቱለኒ ማ አነ ቢባሲጢን የዲ ኢለይከ ሊአቅቱለክ ኢኒ አኻፉ አላህ ረብል ዓለሚን እኔን ለመግደል እጅህን ብትሰነዝር እኔ ግን ልገልህ እጅን አልሰነዝርም እኔ የዓለማት ጌታ የሆነውን አላህ ፈራለሁ አለው። ምንም እንደማይፈልገውና እየበደለው መሆኑን ለማሳየት ለመግለጽ ወንድሙ ከዚህ ድርጊቱ እንዲቆጠብ እኔ ሀታ አልከላከልህም እባክህን ተወኝ ልክ አይደለህም እጅን አትሰንዝር እያለ ያስተነቀቀው ነው። ከዚያ ያው አመረረ እኔ ገድልሃለሁኝ የሚለውን ነገር ሲያመር ኢኒ ኡሪዱ አን ተቡአ ቢኢስሚ ወኢስሚክ ፈተኩነ ሚን አስሓቢ ናር ዛሊከ ጀዛኡ ዛሊሚን። እንግዲህ ካመረርክና ደግሞ እኔን ከገደልከኝ በእኔ ወንጀልና በአንተ ወንጀል አንተ ላይ ተጭኖብክ የእሳት ጓድ እንድትሆን እመኛለሁ። ምክንያቱም ይሄ እኔ ስለፈለግኩት ሳይሆን ذلك جزاء الظالمين የበዳዮች ምንዳ ይሄው ነውና ይሄ ይሆናል አለው። አሁንም እያስጠነቀቀው ነው። ሐቂቃ እዚህ ላይ የኛ መልእክተኛ ሰለላሁ ዐለይሂ ወሰለም ረሱል ሁለት إذا اقتتل مسلمان بسيفيهما فالقاتل والمقتول في النار ይላሉ። ሁለት ሙስሊም ሰዎች በሁለት ሰይፎቻቸው ቢገዳደሉ ገዳዩም ተገዳዩም የጀሃነም ናቸው ይላሉ ረሱል አለይሂ ሰላም። ይሄ በጣም ከባድ አገላለጽ ስለነበረ ሰሃባዎች ገርሟቸው እሺ ገዳዩስ እሺ ተገዳዩ ለምንድን ነው የሚቀጣው ብለው በጠየቁ ጊዜ አይ ተገዳዩማ ቢመቸው ይገድለው ነበርና በዚህ ምክንያት ነው እና ይሄም የአደም ልጅ ኢኒ ኡሪዱ አን ተቡአ ቢኢስሚ ወኢስሚክ አንተ እኔ ልትገድለኝ ስትሞክር ምናልባት ውስጤ ያለው ስሜት ወይም ለመከላከል የማደርገው አክሽን ውስጤ ያለው ነገር ያንን ሁሉ ተሸክመህ ነው የምትሞተው እና ጀሃነም የምትገባው ሚን አስሓቢ ናር እንድትሆን እመኛለሁ። እኔ ረደተል ፊዕል ወደ አንተ መምታት እንዳልመጣ እሱን እፈልጋለሁኝ እሸከማለሁኝ ያኔ የኔንም ያንተንም ወንጀል አንተ ትይዛለህ ማለት ነው። ስለዚህ እንደዛ እንዲሆን ነው የአደም ልጅ ይሄንኛው ሷሊሁ ረጅለን ሳሊህ የነገረን ማለት ነው። እና አላህ Subhanahu Wa Ta'ala በመከላከል በሚያደርገው አክት እንዳይጠይቀው ያደረገበት ሁኔታ ነው ማለት ነው ይሄ። እና በዚህ መሰረት ያው አሁንም የተደረገለትን ምክርና ዋዕዝ ከወንድሙ ሊሰማ አልቻለም። በመጨረሻ ያው ወንድሙን ገደለው። ሐቂቃ እንግዲህ የተነሳው በምቀኝነት ነው በህስደት ነው የተነሳው ወንድሙን ገደለው በዚህ ሁኔታ ማለት ነው። እንግዲህ ወንድሙን ገደለው የመጀመሪያ የመግደል ወንጀል የተፈጸመው በዚህ የአደም ልጅ ነው ማለት ነው። ይሄም ዝም ብሎ የተፈጸመ አይደለም። ሸይጣን ባደረገው ጉትጎታ ሸይጣን ባደረገው ማነሳሳት አደም ባስጠነቀቃቸው ልጆቹንም ባስጠነቀቃቸው አላህ አደምንና ልጆቹን ባስጠነቀቃቸው መሰረት ባለመጠንቀቅ የተደረገ በምድር ላይ የመጀመሪያው ወንጀል ነው ማለት ነው። የግድያ ወንጀል ሐቂቃ አደምን በሰማ ጊዜ هذا من عمل الشيطان ነው ያለው። ሌላ ምንም አላለም።
ኢነሁ አዱውን ሙዲሉን ሙቢን ሸይጣን ደግሞ አሳሳች ጠላት ግልጽ የሆነ ጠላትና አሳሳች ነው ያለው። ልክ ማለት ይሄንን ወንጀል ያነሳሳ ሸይጣን መሆኑ ኢብሊስ መሆኑ ግልጽ ነው። ምክንያቱም ከአሁን በፊት በነበረው ሙከራ ተሞክሮ ያውቀዋልና አደም ማለት ነው። በዚህ መካከል ግን እሱን እንደገደለው እሱ ከቤተሰቦቻቸው ራቅ ብለው ነበር የገደለውና በዛን ጊዜ መቅበርም ሆነ መገነዝ የተለያዩ ነገሮች አይታወቁምና የመጀመሪያ ተሞክሮ ስለሆነ ይህን ደግሞ አላህ ሱብሓነሁ ወተዓላ ያው በሂደት የሰው ልጅ መማርና መኖር ስላለበት በሞቱም በህይወቱም መማር አለበትና ስለዚህ ይህንን ነገር ለማስተማር ደግሞ አንድ ትዕይንትን አሳየው አላህ ሱብሓነሁ ወተዓላ ማለት ነው። ምንድነው ይሄ ትዕይንት? ማለት በቃ በጣም አዝነው ይሄ ገዳይ እንደገደለው ያው በጣም ተሰማው። ሐቂቃ እንደገደለው ዝም ብሎ አላለም፣ ተሰምቶታል መግደሉ። ምክንያቱም ሁሌ ገዳዮች ከገደሉ በኋላ ይሰማቸዋል። አሁንም የሚከሰት ነገር ነው። ሌላም እንደዚሁ ሲሆን የሚበድል አካል ከበደለ በኋላ ያው በደል ሁልጊዜ ጨለማ ነው። በደል ሁልጊዜ ያማል እና ይሄም ወንድም ታዲያ ያው አመመው፣ ተሰማው። ሐቂቃ ግን ጸጸት እና ነዳማ ወይም ተውበት ያደረሰ ሳይሆን ማለት ነው። ግን ተሰማው ሐቂቃ ወንድሙን መግደሉ፣ ወንድሙን ከዚህ ዓለም ማስወገዱ ተሰማው። እንዴት የአባቱን ፊት እንደሚያይ ጨነቀው። እንዴት ከአባቱ ጋር ሊገናኝ እንደሚችል ጨነቀው። ሐቂቃ በዚህ ሁኔታ ውስጥ ተሸክሞት እያለ እንግዲህ ወዴት ይወስደዋል? ወደ አባት ቢወስድ ከባድ ነውና በዚህ ሁኔታ እያለ አላህ እንደነገረን ቁራ አንድ የሞተን ቁራ ለመቅበር እየተዘጋጀ ሲጮህ ይሰማልና ያን የቁራ ጮህ ሲሰማ ወደ ቁራው ሲዞር ቁራው ሌላ የሞተን ቁራ መሬት ጭሮ ሲቀብር አየውና በጣም ተሰማው እሱም ይሄም መሆኑ። ምክንያቱም እኔ ሰው ነኝ፣ ብዙ ነገር ተምሬያለሁ፣ እንስሳ ነኝ ሲያስተምረኝ ብሎ ይሄም ሀዘን ሆነበት ማለት ነው። እና በዛን ሰዓት ያው ከቁራ እንግዲህ መቅበርን ተማረ ማለት ነው። እኔን ቁራ ሊያስተምረኝ በሚል ሌላም ጸጸት መጣበት ማለት ነው። ወንድሜን እንኳን መቅበር የምረዳበት ደረጃ ውስጥ እንኳን አልነበርኩም ብሎ ማለት ነው። ያው በዛ መሰረት ለወንድሙን ቀብሮ ያው አባትየው እንዲሰማ ሆነ። አባትም በሰማ ጊዜ هذا من عمل الشيطان انه عدو مضل مبين በማለት ገለጸለት ማለት ነው። ገለጸላቸው ለልጆቹ። ምክንያቱም ይሄ ሸይጣን ስራ ነው። ሸይጣን ድሮም እኔን ማሳስቶኛል፣ ያው አሁንም ልጄን አሳሳተው። ሁለት ልጆቼን አጣሁኝ፣ አንደኛውን በአካል በሞት አጣሁት፣ አንደኛውን ደግሞ ሸይጣን በመውሰድ ሸይጣን አሳስቶ ወሰደብኝና በማለት ሀዘን ተሰማው። ሐቂቃ አደምም የአደም ልጆች በዚህ ሁኔታ በምድር ላይ የመጀመሪያ የሆነውን ወንጀል ሰራ። ያው ረሱል አለይሂ ሰላቱ ሰላም እንደሚነግሩን ሁሉም ሰው በተጋደለ ቁጥር እስከ የውመል ቂያማ ድረስ የሚሰሩት ወንጀል ለዚህ ለአደም ልጅ ሞትን ለፈለሰፈው ሞትን ለጀመረው ድርሻ ይኖረዋል ብለውና ረሱል አለይሂ ሰላቱ ሰላም። ስለዚህ በቃ በዚህ ሁኔታ እንግዲህ አደም እየኖረ ነው። አሁንም ሐቂቃ እንግዲህ ወንጀልንም አዩ። የወንጀልን ተሞክሮ ጥሩ ነገር እንደነበረ ምድርን እያለሙ እንደነበረ ደግሞ እንደገና ጥሩ ያልሆነም ነገር የሚሰራ ሁሌ አብሯቸው ያለ ሸይጣን እንደሚያሳስት ደግሞ አሁንም የሚቀጥሉትን ትውልዶች አስተማረበት ማለት ነው። ሐቂቃ በዚህ ሁኔታ እያሉ ነው እንግዲህ አደም ብዙ አመታትን ከቆየ በኋላ ብዙ ነገሮችን ካስተማረ በኋላ ልጆቹን ያሳለፈውን ህይወት ለልጆቹ ካስተላለፈ በኋላ ካስተማረ በኋላ እንዴት እንደሚሄዱ ካሁን በኋላ እንዴት እንደሚጓዙ ወሲያ ከነገራቸው በኋላ የመጨረሻው ህይወቱ የሚወጣበት ወይም ደግሞ የሚያርፍበት እድሜ ላይ ደረሰና መላእክቶች መጡ። ያው ፍቃዳቸው ተጠይቆ ነው የሚሞቱት። በእርግጥ አይፈቅዱም ባይባልም ነገር ግን አውቀውት ነውና ሩሃቸው የሚወጣው። በዛ መሰረት ሩሁ ያው ድሮ ይናፍቀው የነበረበት ይናፍቀው ወደ ነበረው ጀነት ይጓጓ ነበርና ሩሁ ወደዛች ተወሰደች ማለት ነው። አደም የመጨረሻው ሆኖ በዚህ ሁኔታ ወደ አኺራ ሄዷል ማለት ነው። ረጅም ጊዜ የሰው ልጆችን ካስተማረ በኋላ አባት ነውና የሰው ልጆችን ካስተማረ በኋላ ማለት ነው። ምናልባት ከአደም ህይወት ምን እንማራለን? አደምን አየን። አባታችን አደም
ለኛ አሁን ላለነው ልጆቹ ከሱ ህይወት ምን እንማራለን ከተባለ በርካታ ነገሮችን እንማራለን። በመጀመሪያ አደም ሰው ነው፣ ነብይ ነው። የሰውነት ባህሪ ያለው፣ የነብይነት ባህሪ ያለው። በነብይነት ባህሪው ያው ትእዛዙ ከመጣ በኋላ ምንም አይነት ስህተቶች ወይም ኸጣ አልታየበትም። ከነብይነት በፊት ግን ለኡማው ወይም ደግሞ ለሱ ልጆች ትምህርት ለመስጠት ያው በሙከራው እንትን የተሳሳተው ስህተት አለ። ይሄ በሰውነት ባህሪ ማለት ነው። አላህ ሱብሓነሁ ወተዓላ ይህ ስህተት የተፈጠረው በእርሳና ነው ብሏል። ግን ስህተት ብሎ ገልጾታልና ስህተት ብለን እናወራዋለን። ግን ለሌላው ሰው ቢሆን ምናልባት ረስቶ የሰራውን አይጠየቅም ነበር። ግን አባታችን አደምን እንደዚህ ብሎ ገልጾታል ማለት ነው አላህ ሱብሓነሁ ወተዓላ። አደም መጀመሪያውኑ የተፈጠረው ለምድር ነውና ከጀነት የተባረረው ወንጀል ስለሰራ ነው በማለት መሞገት የለብንም። ሙሳና አደም ባደረጉት ውይይት ወይም ባደረጉት ክርክር አደም የረታበትን ኬዝ ረሱል አለይሂ ሰላም ነግረውናልና አንተ ነህ ከጀነት ያስወጣህን ከጀነት ያስባረርከን አንተ ነህ ብሎ ሙሳ አደምን ሲሞግተው አደም እንዳሸነፈው ረሱል ነግረውናል። በምንድነው ያሸነፈው? እኔ ምድር ላይ እንደምኖር አላህ እኔን ከመፍጠሩ በፊት ፕላን አድርጎታል። ምክንያቱም ኢኒ ጃኢሉን ፊል አርዲ ኸሊፋ ብሎ እኔ ምድር ላይ እንደምኖር አላህ ወስኖታል መጀመሪያው ነው። ስለዚህ እኔ ጀነት ውስጥ ሆኜ መሳሳቴ እኔን ለማስተማር የተደረገ እና ምናልባት ከጀነት ለመውጣቴ የመጨረሻ ምክንያት ሆኖ ወጣሁኝ እንጂ ግን እኔ ከጀነት የተወጣሁበት ዋና ምክንያቱና ዋና እንትኑ ግቡ እሱ አይደለም። ምክንያቱም እኔ ተወስኗል፣ ድሮውንም የመሬት ሰው እንደሆንኩኝ ተወስኗል። ስለዚህ ይሄ የጌታ ቀደር ነው ብሎ በቀደር ሙሳን እንዳሸነፈው ረሱል አለይሂ ሰላም ነግረውናል ማለት ነው። ስለዚህ አደም በሰራው ስህተት ነው ከጀነት ያስወጣን ብሎ መከራከር አግባብነት የለውም የሚሉ ዑለማዎች አሉ። ያው ምናልባት እሱን ይዘን እናወራለን። ምናልባት አይደለም በስህተቱን የወጣው የሚሉ ሰዎችም ማስረጃ ብለው የሚገልጿቸው ነገሮች ቢኖሩም እንኳ ማለት ነው። ምክንያቱም እነሱ የሚያነሷቸው ነገሮች የውመል ቂያማ ሰዎች ያ ሁሉ የቂያማ ቀን ስቃይ ሲደርስባቸው ወደ አባታችን አደም ሽምግልና ለመላክ ሲሄዱ በእኔ አይደለ ወይ ከጀነት የወጣችሁት የሚል ምክንያት ሰጥተዋል እና አባታችን አደምና ይሄ ለተዋዱዕ የተደረገ ነው ይላሉ። ሌሎች ወገኖች ደግሞ እሳቸው እንዲህ ምክንያቱን ገልጾ የለ እንዴ በእኔ ምክንያት አይደል ከጀነት ውስጥ የወጣችሁት ብለው ምክንያት ሰጥተው የለም ወይ ይላሉ። እነዚህ ቢሞግቱም በዛኔ ሌሎችም አንቢያዎች የተለያዩ ምክንያቶች ውሸቶችን ዋሽቻለሁኝ ብለው ይቀርባሉና ግን ውሸት ያልሆነውን ነገር ነው ያቀረቡት መስሏቸው ማለት ነው። ለምሳሌ ኢብራሂም ዋሹ ያላቸውን ነገሮች የተናገረበት ሁኔታ አለና በዛ መልኩ ነው የሚታየው። ስለዚህ በስህተቱ አይደለም ከጀነት የወረደው በጌታ ቀደር መጀመሪያውኑ ጀነት ከመግባቱ በፊት መውረዱ ተገልጾ የለም ወይ የሚል በዚህ አማካይነት ስለሞገቱ እንደረቱ ረሱል ነግረውናል። ስለዚህ አሁንም እንደዛ መሞገት ተገቢ አይደለም ይላሉ ብዙዎች ዑለማዎች ማለት ነው። ሰውን ለመጥላት ምክንያት የማይኖራቸው በርካቶች ናቸው። ለምሳሌ ኢብሊስ አደምን ለመጥላት ምንም ምክንያት አልነበረውም፣ ግን አደምን ጠልቶታል። ምክንያቱ ግን ምንም አልነበረም። ስለዚህ አሁንም ሰዎች እኛን ለመጥላት ምክንያት አይጠየቁም። በብዙ መልኩ ዝም ብለው ሊጠሉን ይችላሉ ማለት ነው። ስለዚህ ይህን መጠበቅ ይኖርብናል። የምትሰማው ነገር ሁሉ የምናየው ነገር ሁሉ እውነት አይደለም። ይሄ ቢሆን ኖሮ ኢብሊስ አደምን ማሳሳት አይችልም ነበር። ምክንያቱም ብዙ እነሱ የዛን ጊዜ መዋሸትን አያውቁም። የተማለ ሁሉ እውነት ይመስላቸዋል እና አሁንም እኛም ምለው ቢነግሩን ቢያሳዩንም ሁሉ እውነት አይደለም። ይህንን ነገር ልንረዳ ይገባል ማለት ነው። የቀልብ በሽታ ከአካል በሽታ የበለጠ መርዝ ነው ሐቂቃ። ምክንያቱም ኢብሊስ የቀልብ ነበር ችግሩ ማለት ነው፣ የአካል አልነበረም። ስለዚህ ጥላቻ ነበረው ከውስጡ። እንዲሁ ደግሞ የአደም ልጅ ወንድሙን በገደለ ጊዜ የቀልብ በሽታ ነው፣ ምቀኝነት ነበረውና የቀልብ በሽታ በጣም አደገኛ ነው። ኢብሊስና ግብረአበሮቹ ወንጀል በሚያሰሩብን ጊዜ እኛን ስሟን ቀይረው ሊያሳስቱን ይችላሉ። ስለዚህ ልንሳሳት አይገባም። በሐቅና በእብለት መካከል ሁሌ ጦርነት ወይም ትግል አለ። ይህንን መረዳት ይገባናል። ሐቅ
አሸናፊ ቢሆንም በመጨረሻ ግን ሽንፈቱ ሙተዳወል ሊሆን ይችላል። አንድ ጊዜ ልንወድቅ እንችላለን፣ አንድ ጊዜ ልንነሳ እንችላለን። ግን ሐቅና ባጢል ግን ሁል ጊዜ ትግል ውስጥ ናቸውና ይህን ልንረዳ ይገባል። ከአደም ህይወት ማለት ነው። የፈለገ እድሜ ቢረዝም መጨረሻ ግን እንዳለው ልንረዳ ይገባል። አደም የቱን ያክል ቆይቶ ሞቷል። ማንኛችንም አባታችን የቀመሰውን የቱንም ያክል እድሜ ቢኖረን እንቀምሳለን። አባታችን አደምን ከአፈር እንደፈጠረ ሁሉ እናታችን ሐዋንም ከአፈር መፍጠር ይችል ነበር። አላህ ሁሉን ነገር ማድረግ ይችላል። አፈር የሱ ሰራዊት ነው። ሰው የሱ ሰራዊት ነው። የአላህ ውሃ የሱ ሰራዊት ነው። ሌላም እንስሶችም የሱ ሰራዊት ናቸው። የፈለገውን በፈለገው ነገር ማድረግ ይችላል። እዚህ ጋር ሰውን የሚገዙት ህጎች አላህን አይገዙትም እና ይህን ደግሞ ልንረዳ ይገባል። ከአደም የህይወት ታሪክ እነዚህንና ሌሎችን ነገሮችን ተምረናል ማለት ነው። ወንጀል የፈለገውን ያክል ቢገዝፍ ወንጀላችን የፈለገውን ያክል ቢገዝፍ ተውበት ካደረግን የዶግ አመድ ነው የሚሆነው ተውበት እስካደረግን ድረስ። ሌላው ደግሞ ተውበት ካላደረግን ደግሞ አዘቅጥ እንደሚያደርሰን በአደምና በኢብሊስ እንማራለን ማለት ነው። ምክንያቱም ኢብሊስ ወንጀል ሰርቷል፣ የአላህን ትእዛዝ አልፈጸመም፣ ያው ተባረረ ከአላህ ረሕመት የጀሃነም እስከሚሆን ድረስ ማለት ነው። አደም ደግሞ ወንጀል አሳ ኸጣ ተሳሳተ። ነገር ግን በተውበቱ ግን ሙሽ ወንጀሉ መሰረዝ ብቻ ሳይሆን አደገበት፣ እድገት ተሰጠው፣ መረጠው፣ አላህ ረሱል አደረገው፣ ከዛም በኋላ መመሪያ ሰጠው። ስለዚህ ኢንሻአላህ ከዚህ ይሄን ሁሉ እንማራለን ማለት ነው። ጀዐለኒ አላሁ ወኢያኩም ሚነ الذين يستمعون القول فيتبعون احسن። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።